ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አርዕስቶቹን ከ430 ሚሊዮን ብር በላይ ግምታዊ ዋጋ ያላቸው ኮንትሮባንድ እቃዎች በቁጥጥር ስር መዋላቸው ተገለጸ። የኢትዮጵያ የኒውክሌር ኃይል ኮሚሽን በይፋ ስራ ጀመረ። የኢትዮጵያ ካፒታል ገበያ ባለስልጣን ጥብቅ ማስጠንቀቂያ አስተላልፈዋል። አለመግባባቶች በጠመንጃ የመፍታት አስተሳሰብ እንዲቆም የሃይማኖት ተቋማት አሳሰቡ። ዩናይትድ ስቴትስ በአፍሪካ ኢንቨስትመንት ላይ ያተኮረ ፖሊሲ ይፋ አደረገች። ከ430 ሚሊዮን ብር በላይ ግምታዊ ዋጋ ያላቸው ኮንትሮባንድ እቃዎች በቁጥጥር ስር መዋላቸው ተገልጿል። በድርጊቱ የተጠረጠሩ 11 ሰዎችና 14 ተሽከርካሪዎችም ተይዘዋል ተብሏል። የጉምሩክ ኮሚሽን ከህዳር 19 እስከ ህዳር 25 2018 ዓ.ም ባደረገው ክትትል ከ402 ሚሊዮን ብር በላይ የገቢ ኮንትሮባንድ እቃዎችና 28 ሚሊዮን ብር የወጪ በድምሩ ከ430 ሚሊዮን ብር በላይ ግምታዊ ዋጋ ያላቸው የኮንትሮባንድ እቃዎች መያዛቸውን ገልጿል። ኮሚሽኑ በቁጥጥር ስር ከዋሉት የገቢና የወጪ ኮንትሮባንድ እቃዎች መካከል አዳዲስና ልባሽ ጨርቅ፣ ኤሌክትሮኒክስ፣ ተሽከርካሪ፣ የተሽከርካሪ መለዋወጫ፣ የግንባታ እቃዎች፣ የመዋቢያ እቃ፣ ጫት፣ አደንዛዥ እጽ፣ መድኃኒት፣ ምግብ ነክ እቃ፣ ቡና፣ ማዕድናትና የውጭ ሀገር ገንዘብ ይገኙበታል ሲል ገልጿል። ሞያሌ፣ አዋሽና ጅጅጋ ጉምሩክ ቅርንጫፍ ጽሕፈት ቤት ቀዳሚውን ስፍራ መያዛቸውን የገለጸው ኮሚሽኑ በቅደም ተከተላቸው 103.7 ሚሊዮን፣ 84.4 ሚሊዮን እና 72.9 ሚሊዮን ብር ግምታዊ ዋጋ ያላቸው የኮንትሮባንድ እቃዎች መያዛቸው ተገልጿል። በተጨማሪም የኮንትሮባንድ እቃዎቹ በጉምሩክ ኮሚሽን ሰራተኞች፣ በፌዴራል ፖሊስ፣ በክልል ፖሊስ አባላትና ህብረተሰቡ ባደረጉት የጋራ ጥረት በፍተሻ በጥቆማና በበረራ የተያዙ መሆናቸውን ጠቅሶ የኮንትሮባንድ እቃዎችን ሲያዘዋውሩ የተገኙ 11 ተጠርጣሪዎችና 14 ተሽከርካሪዎች በቁጥጥር ስር መዋላቸውን ከኮሚሽኑ የተገኘው መረጃ ያመለክታል። የኢትዮጵያ የኒውክሌር ቴክኖሎጂ ልማት መርሃ ግብር ለሰላማዊ አገልግሎት ብቻ ጥቅም ላይ የሚውል ነው ተባለ። የኢትዮጵያ ኒውክሌር ኃይል ልማት መርሃ ግብር ማስጀመሪያ እና የኢትዮጵያ ኒውክሌር ኃይል ኮሚሽን ስራ ማስጀመሪያ ምክክር መድረክ በመካሄድ ላይ ይገኛል። በመድረኩ የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ፣ የኢትዮጵያ ኒውክሌር ኢነርጂ ኮሚሽን ኮሚሽነር ሳንዶካን ደበበ፣ የዓለም አቀፍ አቶሚክ ኢነርጂ ኤጀንሲ ምክትል ዋና ዳይሬክተር ሚካኤል ቹዳኮቭ እና የባለድርሻ ተቋማት ከፍተኛ የስራ ኃላፊዎች ተገኝተዋል። በዚህም መድረክ የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ ባስተላለፉት መልእክት የኢትዮጵያ ሰላማዊ የኒውክሌር ልማት መርሃ ግብር ከዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ ማዕቀፎች ጋር በመጣጣም የሚተገበር መሆኑን ገልጸዋል። የውጭ ጉዳይ ሚኒስቴሩ የሰው ልጆች ስልጣኔ ከእሳት፣ ውሃ፣ ንፋስና እስትንፋስ የኃይል አማራጮች ልማት ጋር የተቆራኘ ነው ብለዋል። የኃይል አቅርቦት የቴክኖሎጂ ግኝቶች ከኢኮኖሚ ልማት ጋር የተቆራኘ አስተማማኝና ተመጣጣኝ የማህበረሰብ እድገትን ለመፍጠር አቅም እንዳላቸው የገለጹ ሲሆን ኢትዮጵያ በሰው ሰራሽ አስተውሎትና ቴክኖሎጂ ልማት በአዲስና አስፈላጊ የኢንዱስትሪ አብዮት ጉዞ ላይ እንደምትገኝ ተናግረዋል። የኒውክሌር ኃይል ለዘላቂ ብልጽግና መሰረት ነው ያሉት ሚኒስቴሩ የኢትዮጵያን ፈጣን የኢኮኖሚ እድገትና የብዙ የህዝብ ቁጥር የኃይል ፍላጎትን ለማሟላት የረጅም ጊዜ ስትራቴጂካዊ የመሰረተ ልማት ግንባታ ኢንቨስትመንቶችን ማስፋት አስፈላጊ ሆኗል ብለዋል። የኢትዮጵያ ሰላማዊ የኒውክሌር ኃይል ልማት መርሃ ግብር በጤና፣ በግብርናና በሌሎችም የልማት መስኮች ትግበራ የኃይል ፍላጎትን በማሟላት ብልጽግናን የማረጋገጥ ትልም ያነገበ መሆኑን አስገንዝበዋል። የሰላማዊ ኒውክሌር ልማት መርሃ ግብርን የምትፈልጋት ኢትዮጵያ እውን የሚያደርግ ብሔራዊ የልማት ፕሮጀክት ነው ሲሉም ተናግረዋል። የኢትዮጵያ አምራች ኢንዱስትሪዎች፣ ዳታ ማዕከላት፣ ባቡርና ተሽከርካሪዎች እንደ ኒውክሌር ኃይል ባሉ ከታዳሽና አስተማማኝ የኃይል ምንጭ በሚገኝ ኤሌክትሪክ ኃይል የሚሰሩባቸው ሀገር የማድረግ ጉዞም ወሳኝ ምዕራፍ ላይ እንደሚገኝ አብራርተዋል። ከዓለም አቀፍ አቶሚክ ኢነርጂ ኤጀንሲ ጋርም የኢትዮጵያ ብሔራዊ የኒውክሌር ልማት መርሃ ግብር የደህንነትና ግልጽነት ደረጃ ለማስጠበቅ የተሰራ መሆኑን አረጋግጠዋል። የኢትዮጵያ ካፒታል ገበያ ባለስልጣን የአክሲዮን ምዝገባ ቀነ ገደብ በህዳር 16 2018 ዓ.ም መጠናቀቁን ተከትሎ ያልተመዘገቡ ሰነደ መዋዕለ ንዋይ ወይም አክሲዮን ላይ የሚካሄዱ ማናቸውም ግብይቶች ከባድ የወንጀል ተጠያቂነት እንደሚያስከትሉ ጥብቅ ማስጠንቀቂያ አስተላልፈዋል። ባለስልጣኑ ባወጣው መግለጫ እንዳስታወቀው በአዋጅ ቁጥር 1248/2013 አንቀጽ 75 መሰረት ለህዝብ የሚሸጥ ሰነደ መዋዕለ ንዋይ የገበያ ከመቅረቡ በፊት መመዝገብ ግዴታው ነው። ቀነ ገደቡ ካለፈ በኋላ ያልተመዘገቡ አክሲዮኖች ለግብይት ማቅረብ ወይም መገበያየት በአዋጅ ቁጥር 106/5 መሰረት በወንጀል የሚያስቀጣ ተግባር ሲሆን ቅጣቱም ከ7 እስከ 15 ዓመት በሚደርስ ጽኑ እስራትና ከ150 ሺህ እስከ 300 ሺህ ብር የሚደርስ መቀጮ አለው።
ይህንን ተከትሎ አክሲዮኖችና ያላስመዘገቡ አክሲዮን ማህበራት ከአዲስም ሆነ ነባር አክሲዮኖች ሽያጭና ግብይት ጋር በተያያዘ ማንኛውንም እንቅስቃሴና ማስታወቅ እንዲያቆሙ እንዲሁም አክሲዮን የሚያገበያዩ ቢሮዎች ያሏቸውን ኩባንያዎች የማገበያየት ስራ እንዲያቆሙ በጥብቅ አሳስቧል። በኢትዮጵያ ዘላቂ ሰላም እንዲሰፍን አለመግባባቶች፣ ቁርሾዎች በግጭትና በጦርነት ለመፍታት ማሰብ መቆም አለበት ሲሉ የሃይማኖት ተወካዮች ተናግረዋል። የሃይማኖት ተቋማት ተወካዮች ችግሮችን በንግግርና በሰለጠነ መንገድ በመፍታት ክቡሩን የሰው ልጅ ሕይወት ከሞትና ከስደት መታደግ ይገባልን ብለዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመንበረ ፓትርያርክ ስብከተ ወንጌል ሐዋርያዊ ተልእኮ መምሪያ ጽሕፈት ቤት ተወካይ መላከ ምሕረት ቆሞስ ኃይለ ጊዮርጊስ ተረፈ አለመግባባቶች በጦርነት ለመፍታት ማሰብ ነገ የሀገር ተረካቢ የሆነውን ትውልድ እንደ ሀገር እንድናጣ ከሚያደርጉ ዋነኛ ምክንያቶች ነው ብለዋል። አክለውም በግጭትና ጦርነት ውስጥ እየተሳተፉ ያሉ በሙሉ ለሰላማቸው ራሳቸውን ማስገዛት አለባቸው። ሁሉም ነገር እንዲከናወን ሰላም ወሳኝ መሆኑን መገንዘብ ተገቢ ነው ሲሉም አሳስበዋል። በኢትዮጵያ የእስልምና ጉዳዮች ከፍተኛ ጠቅላይ ምክር ቤት የሴቶችና ወጣቶች ዘርፍ ኃላፊ ፋጡማ ሁሴን በኩላቸው አለመግባባቶችን ተቀራርቦ መወያየት ፋንታ በግጭትና በጦርነት ለመፍታት ማሰባችን ዋጋ አስከፍሎናል ሲሉ ተናግረዋል። አክለውም ችግሮቻቸውን በንግግርና በውይይት መፍታት የዘላቂ ሰላም ቁልፍ ነው ብለዋል። ሰው ሰብአዊ ክብሩን ካስቀደመ ሌሎች ልዩነቶችን ወደ ጎን ትቶ ለተፈጠሩ ችግሮች መፍትሄ ማምጣት እንደሚቻል የሃይማኖቶች ተወካዮች አጽንኦት ሰጥተውበታል። ዩናይትድ ስቴትስ በአፍሪካ ስትከተል የነበረውን ስልት የሚቀይር አዲስ ብሔራዊ ደህንነት ስትራቴጂ ይፋ አድርጋለች። በተለይም በግጭት አውድ ውስጥ በሚገኘው የአፍሪካ ቀንድ ውስጥ የንግድና ኢንቨስትመንት ስራዎችን የጠናከረ የዲፕሎማሲ ተሳትፎን ቅድሚያ መስጠቷን ገልጻለች። ዋይት ሀውስ ያወጣችው የነበራትን ተሳትፎ ከልክ በላይ በሊበራል ርዕዮተ ዓለም ዓላማዎችና በውጭ እርዳታ ላይ ከባድ ጥገኝነት እንደነበረው ይሞግታሉ። በምትኩ ዋሽንግተን ገበያቸው ለአሜሪካ ምርቶችና አገልግሎት ለመክፈት ቁርጠኛ ከሆኑ ብቃት ካላቸው አስተማማኝና መንግስታዊ ጋር ወደ ሽርክና መሄዷን አመላክታለች። የግጭት መከላከልና መፍታት የአዲሱ ስትራቴጂ ዋነኛ ምሰሶ መሆኑን የተገለጸ ሲሆን የአፍሪካ ቀንድ ደግሞ ቅድሚያ የሚሰጠው አካባቢ ተብሎ ተለይቷል። ሰነዱ በኢትዮጵያና በኤርትራ እንዲሁም በሶማሊያ ያሉ ዘላቂ ውጥረቶችን አጽንኦት በመስጠት ያለ ቅድመ መከላከል ዲፕሎማሲ ብቅ የሚሉ የግጭት ምንጮችን ሊባባሱ እንደሚችሉ ያስጠነቅቃሉ። በተጨማሪም ስትራቴጂው በኮንጎ ዲሞክራቲክ ሪፐብሊክና ሩዋንዳ መካከል ያለው አለመግባባት እንዲሁም በሱዳን ያለው ጦርነትን ጨምሮ በሌሎች ችግር ባለባቸው ቀጠናዎች ለሚካሄዱ ድርድሮች አሜሪካ የድርሻዋን ለመወጣት ያላትን ፍላጎት አሳይቷል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።